ሰላም ሰላም ውድና የተከበራችሁ የሞ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ትርፍርፍ ይበልልኝ። እንግዲህ ዛሬ ጨረቃዎች አልመጡም። ጭቅጭቅም የለም፣ ቡጀቃም የለም፣ ንዝንዝም የለም፣ ስድድብም የለም። አይ ዶንት ኖ ምን ማድረግ እንዳለብኝ አላቅም። አይሚሲዩ ናፈቁኝ እኮ እናንተ። ጭቅጭቅም ይናፍቃል። ይሁንበት ብቻ መጣችሁ ተጨቃጨቁ። እንዴ አትቅሩ፣ ጥሩ አይደለም። የምር ደስ አይልም። የሆነ እንዴት ነው አንድ ቀን በቀራችሁ ቁጥር እኮ የሆነ ወደታች የሚወርድ ነገር አለ። ምንድነው ደስ አይልም እንደዛ ዝም ብላችሁ ኑና ተጨቃጨቁ፣ ተነዛነዙ፣ ተቦጫጨቁ ምናምን ነገር ኦኬ። እና በቃ ደስ አይልም። የምር ስትቀሩ ደስ አይልም። ማርያምን ደስ አይልም እንዴ። እና ደግሞ ማለት ነው ዝም ብዬ ዛሬ አንዳንድ ቪዲዮዎችን በፊቶችን እያየው ነበረ ማለት ነው። እና እዚህ ጋር እንደምታዩት እነዚህ ልጆች እኮ በጣም ጩጬ ነበሩ። አሁን አደጋችሁና እንዲህ ነገር አላችሁ። ነገር ባይልሽ ነገር ተሸክሜ አኖርሽ ነበር ሰብ ምንድን ነው እንደዚህ ነገር ማለት የምር እያቸው እስኪ የኔ ፍቅሮች በየቀኑ ይገናኛሉ። መናፈሻ ቦታ ነው እዛ ጮፌው ላይ ምንድነው የሚባለው ምንድነው የሚባለው ስሙን አላውቅም። ብቻ ባየው ደስ ይለኛል። ለወደፊት የከተማ ልጅ ሲሆን የሆነ አዲስ አበባ ብሄድ ደስ ይለኛል። እና ባየው ማለት ነው። እና ምን መናፈሽ ምንድን ነው የሚባለው ማድሪ ወላሂ ግን የሆነ የሚባለው ነገር አለ። ብቻ እዛ ይሄዳሉ። ከዛ ብሩኬ ቸኮሌት ይሰጣታል ቅምጥሌ። ከዛ በኋላ ቢ ይላታል። ከዛ ታጎርሰዋለች ምናምን እንደዛ ነበረ። እዛ እንደዚህ አቅፋታል፣ እንደዚህ ያሽከረክራታል። አይ ጊዜ እና አሁን አደጉ ቁልጥልጥ ታረጋችሁ ስታድጉ እናንተ ልጆች። ዛሬ ለውቀሳን የመጣሁት ልቦጫጭቃቸው ነው ዛሬ ብቻዬን እዚህ ቀሩ ደግሞ እና ደግሞ ቅምጥሌን ፎቶ ያመጣሁት ምርጥ ያሰራላችሁ ነው ያመጣሁት። ለምን መሰላችሁ? ቅምጥሌ ምን አለች? ኦ ያምራል አለች። የዛሬውን አድርገውና ብላ እኮ ልታማ ስትል ብሩክ የደረሰ የሆነ ጊዜ እያት እንዴት አቅፋኝ እንደነበረ ምናምን ብሎ ሲያሳያት ወደ ሲጀምር አልተጠቃቀፍንም አለች። ከዛ ደግሞ ብሩክ ወዴት ነው የምታየው አንቺ? እኔ እዚህ ካጠገብሽ አንቺ ሌላ ቦታ እያየሽ ነው አላለም። እናማ ለማንኛውም ዛሬ ቅምጥሌ ስቶሪ ምንድነው ሪፖስት ያደረገችው ላንበብላችሁማ። እና ምን እንደተፈጠረ ደግሞ ልንገራችሁ። ማለት ቪዲዮውን ማምጣት አልችልም። ስክሪንሾት እያራኩኝ ያሱት ግን እዚህ ሙሉን ስክሪንሾት ማድረግ አይችልም። ምንም ማድረግ አይቻልም። ሂዱና ሪፖስት ያደረገችውን እዩ። ሴቷ ምን አለች? መሀል ላይ ቆማ በዚህ በግራና በቆይ ምን ይላል ጽሁፉ? ሀብታም ሆነሽ ሁሌ ከምታለቅሽ እና ልክ እንደዚህ ድሃ ሆነሽ ሁሌ ከምስቂ ይላል። እስኪ እናንተንም ጠይቃችሁ ምንድን ነው የምትፈልጉት እናንተ? ማለት ድሃው ናችሁ ሁሌ መሳቅ ነው ወይስ ደግሞ ሀብታሙ ናችሁ ሁሌ ማልቀስ? ይቅርታ አድርጉልኝ፣ እኔ ሳቄን በጣም ወደዋለሁ። ማለት እኔ ብቻ መሳቅ ሳይሆን ሰውም ሲስቅ ሳይ ደስ ይለኛል። እኔ ራሴ ስስቅ ደስ ይለኛል። ግን ደግሞ ሀብታም መሆንም ደስ ይለኛል። ዝም ብሎ ማለት መሳቅም ሀብታም ቢገኝ ደስ ይላል። እውነት ለመናገር አሁን መሀል ላይ ብጽፈው እንደዛ ብላ መሳቅም ሀብታምን ብዬ መርጥ ነበር። ግን ድሃ ሆኖ ከመሳቅ እና ሀብታም ሆኖ ከማልቀስ ምንድን ነው የሚሻለው? ምን ይሻላል? ከዛ ልጅቱ ምን ታደርጋለች መሰላችሁ? ልክ መኪናዋ ላይ ትሄድና እያለቀሰች መኪና ውስጥ ትገባለች። ከዛ ሽቶ ልትነሰነስ ልክ ሽቶውን ይዛ ታለቅሳለች። ከዛ ደግሞ ምግብ እየበላች ደግሞ ታለቅሳለች። ከዛ ደግሞ ምን ታደርጋለች? አልጋዋ ላይ ሄዳ ተኝታ ታለቅሳለች። ምናምን ኤቭሪቲንግ ማልቀስ ነው የሆነው እና ደስ አይልም። እውነት ደስ አይልም። ውይ ግን እግዚአብሔርም የሚቀማን ይመስለናል። ምክንያቱም እግዚአብሔር ማለት ያገኛችሁት ነገር ላይ አመስግኑ ነው። አመስጋኝ እንደሆነን እንጂ እንድናለቅስ አልተፈቀደልንም። ግን ፈጣሪ ከሆነ ያን ነገር ሊሰጠን የፈለገው ማለት እያለቀሽ አፍታም ከምትሆኝ ከሆነ እሺ ችግር የለም እሆናለሁኝ። ግን በሰዎች ምርጫ ከሆነ ግን ድሃውኝ ብስቅ ነው የምለው። ምክንያቱም እግዚአብሔርን እያመሰገንኩኝ እየሳኩኝ ደግሞ ያስጠላል፣ ይርበኛል። ደግሞ ይሁንበት በቃ ሀብታም ሁኜ ላልቀስ ያኔ እየበላው ማለቅሳለሁ። ግን ከባድ ነው ማልቀስ ራሱ ሲያስጠላ። በማርያም እኔ አልወድም ማልቀስ ማለት ደስ አይልም። በቃ ሰዎች ሲያለቅሱ ሳይም ደስ አይለኝም። እኔም ሳለቅስ ያስጠላል። ወይኔ ጉዴ ፈላ። ደግሞ እኮ ቤተሰቦች ፊትም ስበላ አለቅሳለሁ። ወይ ብቻዬን ነው የምበላው በቃ ሁልቀም ማለት ነው። ለእነሱ ወደዛ ሰጣችኋል ሀብታም ስለሆንኩኝ እኔ በኋላ ነው የምበላው ብዬ እነሱ ይበሉ ቁልጭልና ከዛ ክላሴ ገብቼ እበላለሁ። ምክንያቱም እንዳለቅስ አረ በስማም እያለቀሱ ካዩኝ ይከፋቸዋል፣ ደስ አይልም። ውይ ከባድ ነው። እና ይሁንበት ብቻ ለማንኛውም ሀብታም ብሎ ደስ ይለኛል። እንግዲህ እንደዛ ነው። እና ከዛ ምንድን ነው ደግሞ እች ልጅ ባይዘው ደስ ስትለኝ ከዚህ በፊትም ከቅምጥሌ ጋር ቪዲዮ ሰርታለች። እና ከዛ ዛሬ ምን ብላ ስቶሪ ያደረገች? ከሀዲ ብላት ቅምጥሌን ስቶሪ ያደረገች ማለት ነው። ከዛ ቅምጥሌ ደግሞ እየታውቁሻለሁ አለቻት። ደስ ሲሉ ብቻ እንደዚህ አይነት ማለት አንዳንዴ እንዴት መሰላችሁ የልብ ጓደኛ ስትሆኑ ጓደኛችሁ እንደማይቀመየማችሁ ስታውቁ የእናንተ ሰው እንደሆነ ስታውቁ የፈለጋችሁትን ጽፋላችሁ የፈለጋችሁትን ነገር ትቀላለዳላችሁ ምናምን ነው። ግን
ማታቁት ሰው ደግሞ ቀልድ የማያውቅ ሰው ካለ እዛ ሰው ጋር ምንም ነገር መነጋገር አትችሉም። ግን የራሳችሁ ሰው ቢሆንም የቅርባችሁ ሰው ቢሆንም ደግሞ ያን ያክል በቀልድ መሀል አሉ። በቀልድ መሀል አስመስለው ምስምሳችሁን እውነቷን ጠቅጠቅጠቅ አድርገው የሚናገሩ እናንተ ጓደኛ ሳትሆኑ ጠላቶች ናችሁ። እናንተን አልፈልግም፣ የመጨረሻ ነው የምጣላችሁ ማለት። ለምሳሌ አሁን በፍራንክ ተደርጎ ብዙ ጊዜ ተናግሬያለሁ ስለዚህ ነገር። ፍራንክ ያደርጉና ከዛ የምር ቁስላቸውን ይነኳቸዋል። ግን እኮ ይዘውት የመጣሁት ፍራንክ ነው፣ ግን ሪል የሆነ ነገር ነው። ከዛ እንደዛ አድርገው ይነካኩኝና ከዛ በኋላ ፍራንክ ነው ይላሉ። ግን የልባቸውን በእውነታው መናገር ስላልፈለጉ በፍራንክ መልኩ አድርገው ነው የተናገሩት። እና ደግሞ ጓደኛ ሆናችሁ ወይ ደግሞ ትዳርም ላይ ሆናችሁ በቀልድ አስመስለው የሚናገሯችሁ ነገር አለ። የራሳችሁ ቁስል የሆነ ወይ ደግሞ የራሳችሁ የሆነ ነገር ነው። አሁን ለምሳሌ እኔ ጸጉሬ አጭር ነው ለምሳሌ ነው የምነግራችሁ። ከዛ አንቺ ደግሞ ጸጉርሽ እኮ አጭር ነው እንደዚህ ምናምን ብለው ካሉኝ እኮ የምር ነው ሪል የሆነ ነገር። እኔ ጸጉሬ አጭር ነው ይሰማኛል። እንዴት እንደዛ ትላለህ እንዴ? ትዳርም ከሆነ ፍቱት እንደዛ ካለ ማለት ነው። ጓደኛም ደግሞ ካለ በቃ ካላስ ያን አያስፈልግም እንደዚህ አይነት ሰው። ይሄ ለምሳሌ ነው ያልኳችሁ። እግዚአብሔርን ነው የምላችሁ። የእውነት ቁስልን ነክቶ ቀልዴን ነው የሚባል ነገር የለም። ስለዚህ ቁስልን ሳትነኩ ኖርማል እንደዚህ አይነት ነገሮችን መቀላለል ይቻላል። ግን አንዳንዴ ስለማይ ነው በፍራንክ መልኩ ተደርጎ ቀልዴን ነው ምናምን ተደርጎ የሆነ ቀን የት ነው ቲክታክ ላይቭ ላይ ነው አይ ቲንክ የሆነ እንትን ልጁ ታች ኮሜንት ላይ የጻፈ ነበርና ሁለቶቹ ላይቭ ላይ ያሉት ገስት ሳይሆን ላይቭ ጌም እየተጫወቱ ነውና ከዛ ልጁ መጥቶ ኮሜንት ሲጽፍ ልጁ የምር እንደዛ አይነት ልጅ ነው። እኔ ቃሉ እነዚህ ጋር መጠቀም ባልፈልግም እንደዛ ብለው ሲሰድቡት ነበርና ልጁ የምር እኔ ተሰማኝ ማለት እኔ በቃ ማለት ልጁ የእውነት ስለሆነ የተናገሩት ምን ይሰማው ይሆን ብዬ አሰብኩኝ። እግዚአብሔር ልጁ በዛው ነው የጠፋው። ድጋሚ ራሱ ኮሜንት አልጻፈም። ከዛ የሆነ ነገር እየተሰማው ነው ብዬ አሰብኩኝ። ማለት ምን ተሰምቶት ይሆን ገብቷችኋል ምላችሁ እና እንደዛ አይባልም። ያልሆነ ነገር የሆነን ነገር ያን ሰው የሆነን ነገር አትበሉ እሺ። ልክ እንደዚህ ግን ኖርማል አይነት ቀልዶችን መቀላለል ትችላላችሁ ማለት ነው። ኦኬ። በተረፈ ደግሞ እዚህ ጋር ማስተላለፍ የምፈልገው መልእክት ምንድነው? እምነት እየነካችሁ ያላችሁ ልጆች አላችሁና የቅምጥሌም ወዳጅ የሆናችሁ የብሩኬም ወዳጅ የሆናችሁ እንዲሁም ጨረቃ ፋሚሊ የሆናችሁ በሙሉ ይመለከታችኋል። ኦልሬዲ ጨረቃ ፋሚሊዎች ማንም ጋር አይነካኩም። ባይዘወይ ሁለታቸውን ይወዳሉ፣ ያከብራሉ። ከመጀመሪያው ጀምሮ ሲገናኙ ጀምሮ ሲጣሉም ሲፋቀሩም ኤቭሪቲንግ አብረው ናቸው። እነሱን ሚነካን ሰው ጋር አይከተሉም፣ ምንም አይሉ። የእውነት ጨረቃ ፋሚሊ የሆኑትን ነው ማወራችሁ። ግን አንዳንድ ሰዎች አላችሁ አንጨረቃ ፋሚሊ የሆናችሁ ማለት ነው። እናንተ ምንድነው እየተፈጠረው? እኔ ልጅቷ ፎሎወሬም አይደለችም ምንም አይደለችም። ስቶሪ ነው አድርጋ እንደተታችን ቪዲዮ ሰርታ ያየው ቲክቶክ ላይ ማለት ነውና ይኸውላችሁ ማንም ሰው ሊሰደብ ይችላል፣ ሊረገጥ ይችላል። እኔ ልሰድቡት ይችላላችሁ፣ ልዘቀዝቁት ይችላላችሁ። እኔ አንድ ግለሰብ ነኝ ነው። እኔም ብቻ ነው የምትሰድቡኝ የምትሉኝ። እምነት ላይ ስትመጡ ግን ሙሉ ህብረተሰብን ነው የምትነኩት። ለአንድ ሰው ብላችሁ ሲጀመር አይደለም እምነት ሰው ለሰው ብሎ መጣላት የለበትም። ይሄን ታውቃላችሁ። ሰው ለሰው ብሎ ሰውን ማስቀየም የለበትም። ሰው ለሰው ብሎ ሰውን ያልሆነ ነገር ማድረግ የለበትም። ምናልባት ለሰው ብላችሁ ልትወዱ ትችላላችሁ። ይሄ ኖርማል ነገር ነው። ግን ለሰው ብዬ ሰው ጋር ልጣላ ኦኬ። ስለዚህ አንዳንዴ ምናልባት በደንብ ልትናደዱ ትችላላችሁ። ያበሳጫችሁ ነገር ሊፈጠር ይችላል። እሰየው፣ እንኳን ተናደዳችሁ፣ እንኳን ተበሳጫችሁ። ለምን ድብንስ አትሉም? ግን በእምነት ልትመጡ አትችሉም። ጭራሽ መጨማለቅ ነው ነገር። እግዚአብሔርን ደስ አይልም። ከዚህ በፊትም አይቻለሁ የሆነ አንዳንዴ እንዴት ነው ቅምጥሌና ብሩኬ ቪዲዮ ሲሰሩ ልክ ስዕል አድኖ ጎናት ሁኑ ምናምን ብዬ የምናገረው ይህንን ነው። አንዳንድ ሰዎች ባይዘው ስሜቱን መቆጣጠር ማይችል ሰው እዚህ ምድር ላይ መኖር ራሱ አስፈላጊ አይደለም። ምክንያቱም በየቀኑ በየሰከንዱ በየደቂቃው የሚያናደደም ያበሳጨን ነገር በጣም ብዙ ነው። ግን ራሴን መቆጣጠር ካልቻልኩ አይደለም ወደ ውስጥ ዋጥ ማድረግ ካልቻልኩኝ እኔ ማንነኝ? ምንድነኝ? የት ነው ስምኖረው? እንዴት ነው ስምኖረው? እንዴት ነው መሰራው? እንዴት ነው በቃ ምንም ነገር እኮ ማድረግ አንችልም። አይደለም ከሰው ጋር ልንስማማ የገዛ እቃችን ሊያናድደን ይችላል። ስልካችን ሊያበሳጨን ይችላል። ስልኬ ቻርጀር ሲጨርስ ልናደድ ይችላል። ስልኬ ልከስክሳው ልስበረው። ስለዚህ ስሜታችሁን ተቆጣጠሩ። እኛ ራሳችን እኔ መቆጣጠር የምችለው እኔም ብቻ ነው። ማንንም መቆጣጠር አልችልም። እኔን መቆጣጠር የምችለው እናቴን ልቆጣጠራት አልችልም። ወንድሞቼን ልቆጣጠር አልችልም። ማንንም እስቲ ልጄን ላልቆጣጠር ይችላል አልችልማ። ምክንያቱ አሁን ተቆጣጠሪው ከዛ ዘወር ሲል ብዙ ነገር ሊያደርግ ይችላል። እኔን ግን መቆጣጠር እችላለሁ። ስሜቴን
ዋጥ ማድረግ እችላለሁኝ ማለት ስሜት እንደዚህ ግዴታ ገንፍዬ ማውጣት የለብኝ ዝም የሚባል ነገር አለ ዋጥ ማድረግ ኦኬ ስለዚህ ባገኛችሁት አጋጣሚ የሆነ ነገር ተፈጠረ የሆነ ነገር ማድረግ የሆነ ነገር ሆነ እንደዚህ ማድረግ ምናምን እንዴ እግዚአብሔርን በጣም ነው የሚደብረው ማንንም ተሳደቡ ማንንም ምንም አድርጉ ግላዊ ሰው እንደፈልጋችሁ ማድረግ ትችላላችሁ እምነት ላይ አትምጡ በጣም ጨዋ ወልዶ ጨዋ ያሳደጋችሁ ስንት ሰዎች አሉ መሰላችሁ በጣም ብዙ ጊዜ የሚገርመኝ ልንገራችሁ ሙስሊምም ሆነው ፕሮቴስታንትም ሆነው የእመቤታችንን ስዕል አድኖ ብዙ ጊዜ ከብሩክና ከቅምጥሌ ቤት ይገኛል ታውቃላችሁ እሱን ነገር ፖስት ሲያደርጉ ቲክታክ ላይ እንዴት እንደሚጠነቀቁ በጣም ስለማይ ነው ልክ ወይ ልብ ቅርጽ ያደርጉበታል እንትሩ ላይ እንዳይታይ ማለት ነው ወይ የሆነ ነገር ያደርጋሉ ምናምን ከዛ ሙዚቃ ምንም ያደርጋሉ ማለት ነው በጣም እየተሳሳተን ያለው የኛ የራሳችን የኦርቶዶክስ ልጆች ልክ ያንን ስክሪንሾት ያደርጉና ወስደው በሙዚቃ ያቀናብራሉ በሙዚቃ ማለት ነው በደንብ ቼክ አያረጉም ቼክ እያደረጉ ማያቸዋሉ አሉ ቼክ የሚያደርጉ የተዋህዶ ልጅ ሆነው ግን ግድ የለሽ ማይሆኑ አሉ ያለ እምነታቸው ግን የሚጠነቀቁ እኔ አያችሁ የሰውን እምነት ስታከብሩ ትከበራላችሁ እኔ የምኖረው ሙስሊም ቤት ነው ገባችሁ ግን እምነቷን በደንብ ነው ጥግ ድረስ ማከብርላት እምነቴን ጥግ ድረስ ነው የምታከብርልኝ ሳታከብሩ መከበር የለም እምነትን የሰውን እምነት ሳከብር የኔ እምነት ይከበራል እምነታችሁ ላለማስነካት የሰውን እምነት አትንኩ ተግባባል ስለዚህ በደንብ ጥንቃቄ ልታደርጉ ይገባል እንዴ አሁን እናንተ አንድ ሰው የሌላን እምነት ለምሳሌ የተዋህዶን እምነት ስትነኩ አንድ ሰው እኮ ናችሁ እናንተ ግን እንዳለ ሌላ አሁን ለምሳሌ አንዳንድ የምታዩ ከሆነ ቁርአን አንዷ ትቀዳለች አንዷ መጽሐፍ ቅዱስ ትቀዳለች አንዷ ስዕል አድኖ ታቃጥላለች አንዷ ምናምን ኦኬ እነሱ እንደዛ ሲያደርጉ ሌሎቹ እነሱና ኮሜንት ላይ ይጽፉት አለ ከዛ አንስተው ደግሞ ሌሎቹ ያችን ይዘቀዝቃሉ ይላሉ በእንደዚህ አይነት የሆነ ብጥብጥ አይነት ነገር ይፈጠራል ማለት ነው ስለዚህ ራሳችሁን ለመቆጣጠር ሞክሩ ደስ አይልም ያስጠላል ማርያምን ያስጠላል ባይዘው ወይ እኔ ብዙ ጊዜ አሁን ላይ በፊት ላይ እንደውም አልፎ ይመጣል ነበር ስለ ጨረቃዎች የሚሳደቡት የሚዘቀዝቁትም እንደዚህ ስላድሮ ምን የሚሉት አልፎ ይመጣል ነበር ማርያምን እምላችሁ አሁን ላይ ግን እግዚአብሔር ይመስገን ምንም ነው አይመጣልኝ ምንም ስለ ጨረቃዎች ምን ነገር ቢፈጠር ወይ ሸርም አታድርጉልኝ ብዬ የሆነ ጊዜ ከተናገርኩ በኋላ ማንም ሸር አያደርግልኝም አመሰግናለሁ እና ምንም ነገር አይደርሰኝም አንዳንዴ ማየው እዚህ ጋር ዩቲዩብ ላይ ሪከርድ ተለጥፎ ያንን ፈልገው ሳይሆን እንደዚህ ስገባ አያለው ምናምን የተወሰነ ላዳምጥ እችላለሁ አንዳንዴ ከዛ ውጭ ግን ምንም አይነት ነገር እንትን አለም ግን እዚህ ጋር ልጅቷ ቪዲዮ ስትሰራታችን ነው ያየሁትና በሙዚቃ ነው ያደረገችው የመድኃኒዓለም ስዕል አድኖ በሙዚቃ ምናልባት አንዳንዴ በነገራችሁ ላይ እዚህ ጋር ደግሞ መርሳት የሌለብኝ ነገር አንዳንዴ ስቶሪ ሲደረግ አይታችሁ ከሆነ ወይ ፎቶ ወይ ስዕል አድኖ ብቻ ወይ ደግሞ ፎቶ ብቻ ስቶሪ ማድረግ ፈልጋችሁ ልክ ስቶሪ ስታደርጉ ማለት ነው ራሱ ዩቲዩብ ማን ነው ቲክቶክ ክሬት ያደርጋል ሙዚቃ ማለት ነው ራሱ መርጦ ያስገባላችኋል ራሱ ዝም ብሎ እንዲሁና እንደዚህ አይነት ስህተቶችም ይፈጠራሉ አይታችሁ ከሆነ አንዳንዴ ፕሮፋይል ስትቀይሩ ልክ ስቶሪ የሚሆን ከሆነ በራሱ ሙዚቃ ያስገባል ከዛ ምናልባት ስዕል አድኖ ማድረጋችሁ ሙዚቃ ላይ ያደርግባችሁ ይችላል ምናምን እንደዚህ አይነት ስህተቶች ሊፈጠሩ ይችላሉ እውነት ለመናገር ልጅቷ አስበው ላይሆን ይችላል ምናልባት ያን ነገር ያደረገችው ምናምን ሳታስበውም ሊሆን ይችላል አስበውም ሊሆን ይችላል አስበው የሚያደርጉ ልጆች አሉ ሰውን ያናደዱ የመሰላቸው ምናምን ብዙ ጊዜ ስለማይ ወይ ዘቀዝቃሉ ወይ እንደዚህ አይነት ሙዚቃ እንትን ያደርጋሉ ምናምን እና ያ ነገር ልክ አይደለም ወይ ደግሞ እንደዚህ ራሱ ቲክታክም ክሪት አድርጎብሽ ከሆነ ኦኬ ኖርማል ነው ማለት ሁላችንም እንሳሳታለን አንዳንዴ ብዙ ጊዜ አይታችሁ ከሆነ ማትፈልጉት ሙዚቃም ክሪት ይደረጋል ምናምን ያ ነገር ነው ያለውና ግን በደንብ ጥንቃቄ ማድረግ አለባችሁ እምነት ላይ ማለት ነው እምነት ከምንም በላይ ነው ቀይ መስመር ነው እምነት ማርያም በጣም ብዙ ነገር ሊፈጠር ይችላል ምናምን ነገር ግን እዚህ ምድር ላይ እምነት ነው ማንናችንም የትኛውንም እምነት እንከተል ለምን ድንጋይ ማንንም አያመልክም ለምን እንጨት አያመልክም እኔ አይመለከተኝም ግን እምነቱ ነው ሁሉም ሰው እምነቱ ነው የራሱን እምነት ማክበር አለበት የኔንም የራሱን እምነት ማክበር መውደድ መብቱ ነው ግዴታውም ነው የኔን እምነት ደግሞ ማክበር ግዴታው ነው እኔም የነሱን እምነት ማክበር ግዴታዬ ነው ገባችሁ አይደለ በተረፈ ደግሞ ብሩኬ የማዳም ቅመሞችን ተሳድቧል ይያሉ ምናምን ሚል ኮሜንት እኔ ቤት ማይቻለውኝና አልተሳደበም የተሳደቡትን ነው የተናገረው መልስ ነው የሰጠው ሁሉም ሰው ማንንም ሰው መልስ እንደሚመላለሰው ያን ነገር ነው ያደረገው እንጂ እንደውም በነገራችሁ ላይ እንደ ብሩኬ እኮ የሚያከብረን የሚወደን የሚያመሰግነን ሰው የለም እንደ ቅምጥሌም ገጥማልናለች ባይዘው ታስተውሳላችሁ አይደለ ለማዳም ቅመሞች የገጠመችው ግጥም አለ ልክ ማዳም ቤት መጣ መስራት አይጠበቅባትም ግን ስለኛ በደንብ ነው የገጠመችው ብሩኬ ራሱ የሰው ቤት መጥፎ ቤት የሚያጋጥማቸዋል እግዚአብሔር ብሎ ጥሩ ቤት የሚያጋጥማቸዋል ምግብ እንኳን ማይሰጣቸው ይኖራል እያለውላ በደንብ ስለኛ ያብራራ ልጅ ነው
በጣም ብዙ ሰዎች ሊያመሰግኑን ይችላሉ፣ ቴንኪዩ ይላሉ ምናምን ስለኛ ያወራሉ ምናምን። ነገር ግን እንደ ቅምጥሌና እንደ ብሩኬ በደንብ አድርጎ ስለኛ ያወራልን ስለኛ እንትን ያለልን ሰው የለም። ስለዚህ የሰው ልጅ ጥግ ድረስ ሲያከብረን ሲወደን ደግሞ ማወቅ አለብን። ገባቸው አይደለ? ያ ነው ያለው ነገርና አንዳንድ ሰዎች አታቀሳሰሩ። ነገር ማቀሳሰር ደስ አይልም፣ ለማንም አይጠቅምም። ነገር ለማንም አይጠቅም። የምሬ ነው። ጥሩ ነገርም አድርገን እዚህ ምድር ላይ ያው ብዙ ከባድ ነገሮች አሉ። ለማንኛውም ብዙዎቻችሁ ደግሞ አረ ወይኔ የምር ነው ወይ የተጣሉት መሀላም አለ ምናምን እያላችሁ ነው። እና ምናልባት መሀላው ለምዶባቸው ሊሆን ይችላል፣ እኛን ለማሳመን ሊሆን ይችላል። ግን ደግሞ እውነት ለመናገር አንድ ልነግራችሁ የምፈልገው ነገር ሪል እንኳን ቢጣሉ እውነት ቢጣሉ እንኳን ኖርማል ነው። በማንኛውም ፍቅረኛሞች መሀል የሚያጋጥም ነገር ነው። እኔ ባሌ ጋ ማለት ነው አንዳንዴ ትልቅ ፋይት ልናደርግ እንችላለን ምናምን እዚህ ፐብሊክ ላይ ስለማይመጣ እንጂ ልንጣላ እንችላለን። የሆነ በደንብ ልንጨቃጨቅ እንችላለን። የሆነ አንድ ላይ ስላልሆነ እንጂ ልንገፈታተርም እንችላለን። ስለዚህ የትኛውም ካፕል ውስጥ የሚያጋጥም ነገር ነው። ኦኬ የትኛው ቦታ ላይ ያጋጥማል። በየትኛው በኩል ነው ጸቡ የሚለው ነው እንጂ የጸቡ አይነት ሊላይ ይችላል እንጂ ማንም አይጣላ ሰው የለም። ድንጋይ ከድንጋይ ጋር ይጋጫል አይደለም ሰውና ሰው። ስለዚህ ሪል ሾውም ማሳየታቸው ጥሩ ነው። የምር እንኳን ቢሆን ማለት ነው። የምርም ሆነም አልሆነም አንድ ላይ መሆናቸው አይቀርም። ስለዚህ ምንም ሊያሳስባችሁ አይገባም። ምናልባት አፍቅራችሁ የማታውቁ ሰዎች አላችሁ ምናምን ነገር ስለ ፍቅር በደንብ እንትን ይለላችሁ አላችሁ ምናምን። እኔም በፊት ይመስለኝ የነበረ እንዴት ነው ሁሌም ቢው ፍቅሬ ማሬ ማይላም ምናምን የሚባል ነገር ነበር የሚመስለኝ። ግን ሁሌ ፋሲካ የለም፣ ሁሌ ልልል ኩሉሉሉ፣ ሁሌ ላብላብላብ የለም። አንዳንዴም ዲስላብ አለ። ኦኬ ቦክስም ሊኖር ይችላል። ቦክስ እንኳን የለም ፍቅር ላይ። ቦክስ ደስ አይልም ማለት ልትጣሉ ትችላላችሁ፣ ቃላት ልትወራወሩ ትችላላችሁ ማለት ይህ በመነጋገር የምትፈቱ ነገር ሊኖር ይችላል። ምናልባት እሱን ለማብሸቅ እሷን ለማብሸቅ ቃላት ልትጠቀሙ ትችላላችሁ ምናምን። ኦኬ ግን እንደዚህ መደባደብ ላይ ምናምን የሚደርስ ፍቅር አስፈላጊ አይደለም፣ ደስም አይልም። ዱላ ያለበት ምናምን ከሆነ ካሁኑ ሩጬ አምልጬ ደስ አይልም። ሰዎቹን ነው የምላችሁ። ስለዚህ ኦኬ ኖርማል ነው። እውነትም ሆነ ውሸትም ሆነ እነሱ አንድ ናቸው። እንደፈለጉ መነጋገር መብታቸው ነው። ግን ነገሩን ታውቃላችሁ፣ እውነት ቢሆን እንደዚህ የሚደረግ ነገር የለም። ሁሉም ሰው ፕራይቬት ነው ነገሩ የሚጨርሰው እንጂ እንደዚህ በብልክ አምጥቶ የሚዘረግፍ ሰው የለም። በዛ ላይ ደግሞ እንደዚህ ሌላ ሴት አፈቀረች የሚባል ነገር ይህን ነገር እንኳን ድፍን ተብሎ ሰው ሳይሰማው ምንድን ነው የሚባለው ተከርኖ ይብሰል የሚባል ነገር የለም። እንደዛ ነው የሚሆነው እንጂ እዚህ ጋር አምጥተው ሊያሳውቁን አይችሉም። ለማንኛውም በጸሎታችሁ በዱዓችሁ አስባችሁ ጸሎትና ዱዓ ባይዘው ከምንም በላይ ነው። ማርያምን ብዙ ነገር ውስጥ የሚያወጣን እንደዛ ነውና ብቻ እሱን ነው የምላችሁ። ወዳችኋለሁ። መልካም አዳር። የነገ ሰው ይበለን ባይ